የመጽሐፍ ቅዱስ ክፍል ነህምያ ምዕራፍ 4 ቁጥር 1 ላይ ያለውን ሐሳብ እንከፋፈላለን። የአምላካችን ቃል በዚህ ክፍል ሲናገር ሰንባሌጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም አላገጠ። የመልእክቴ ርዕስ በሰዎች ቃል አትቁም፣ ሰው በሚናገረው ቃል አትቁም። ነህምያ ምዕራፍ 4 ቁጥር 1 ላይ ሶስት አይነት ቃላቶችን ታገኙታላችሁ። የመጀመሪያው ተቆጣ፣ ሁለተኛው ተበሳጨ፣ ሶስተኛው አላገጠ የሚል ነው። ይህንን ያደረገው ሰንባሌጥ የተባለ ሰው ነው። ሰንባሌጥ ከአይሁድ ውጭ ሆነ የአንድ አካባቢ አለቃ የነበረ ሰው እንደሆነ መጽሐፍ ቅዱስ ይናገራል። የኢየሩሳሌምን ቅጥር ለመስራት ነህምያ በሚነሳበት ጊዜ መስፈርቱን ስለሚያሟላ አይደለም ለመስራት የተነሳው፣ እግዚአብሔርን ተማምኖ እንጂ። ነህምያ ጠጅ አሳላፊ እንጂ ኮንትራክተር አይደለም። ሞያው ባልሆነ ስራ ላይ ሲሰማራ፣ ልምድ በሌለበት ስራ ላይ ለመስራት ሲነሳ፣ ባጀት በሌለበት፣ በቂ ማቴሪያል በሌለበት፣ በቂ ረዳት በሌለበት፣ በቂ ነገር በሌለበት ሁኔታ ውስጥ ሆኖ ትልቁን ፕሮጀክት ለመስራት ሲነሳ የጀመረው ከሰው ኃይል ሳይሆን የጀመረው ከሆነ ነገር ላይ ሳይሆን የጀመረው ከእግዚአብሔር ላይ ነው። እግዚአብሔርን ተስፋ አድርጎ የተነሳ ሰው ሳይጨርስ አይመለስም። እስኪ አንድ ሰው እግዚአብሔር ኃይሌ ነው ይበል። በነህምያ ምዕራፍ 4 ቁጥር 1 ላይ የመጀመሪያው ቃል ተቆጣ የሚል ይሆናል። መቆጣት፣ መበሳጨት፣ ማላገጥ የጠላት የመጀመሪያው መሳሪያ ነው። ጠላት እንደመጣ ስናይፐር በእናንተ ላይ አይተኩስም። ጠላት እንደመጣ ከባድ ጥቃት በእናንተ ላይ አያደርስም። ጠላት በእናንተ ላይ ጥቃት ማድረስ የሚጀምረው የመጀመሪያው ስቴፕ በቃላት ነው። አሁን በእኛ ሰፈር ሰንባሌጦች አሉ። አሁን በእኛ ዘመን ጦቢያዎች አሉ። አሁን በእኛ ዘመን ገሳሞች አሉ። ከጠላት ውክልና ተቀብሎ የምንሰራውን ስራ ለማሾፍ የተመደቡ እንደማንጨርስ የሚናገሩ፣ ዝም ብለህ ነው የምትታገለው ትሸነፋለህ እያሉ መርዶ የሚናገሩ፣ ይዘን የተነሳነውን ኤነርጂ መሃል ላይ እንድናጣ የሚፈልጉ መልእክተኞች አሉ። ግን መልእክት አለኝ። ካንተ ጋር ያለው ከነሱ ጋር ካለው ይበልጣል። አሁን እኛ ባለንበት ዘመን በእኛ ሰፈር የሚኖሩ ድንጋይ የሚያስቀምጡ፣ መርዶ የሚናገሩ፣ እንደማንጨርስ የሚያወሩ፣ ስማቸው ሌላ ሊሆን ይችላል፣ ውስጣቸው ግን ሰንባሌጥ ነው። ከበራቸው በሌላ ስም ይጠራል። ወደ ውስጥ ገብታችሁ ሲታዩ ግን በነህምያ ምዕራፍ 4 ቁጥር 1 ላይ የተጻፈውን ስም የያዙ ናቸው። እነዚህ ሰዎች አሉ በእናንተ ሰፈር። ምንም መገለጥ አያስፈልግም። በቢዝነሳችሁ ላይ አሉ፣ በአገልግሎታችሁ ላይ አሉ፣ በትዳራችሁ ላይ አሉ። የሆነ ነገር ለመስራት ስትነሱ ስኬታችሁ እየጨመረ ሲመጣ፣ አውትሻይን ስታደርጉ፣ ማሸነፍ ስትጀምሩ፣ የሆነ ነገራችሁ ከቦታ ወደ ቦታ ሲንቀሳቀስ የሚናደዱ፣ የሚቆጡ፣ አንዳንድ ጊዜ ደግሞ የሚያሾፉ ከነጋር ናችሁ ወይ? ሰንባሌጦች እየተቆጡ፣ ሰንባሌጦች እየተበሳጩ፣ ሰንባሌጦች እያሾፉ ታርጌትን ትመታለህ። የጀመርከውን ትጨርሳለህ። ጨርሰ ታሳያቸዋለህ። የጀመርከው ነገር ይጠናቀቃል። እስኪ አንድ ሰው አሜን ይበል። አሁን እኔ እየተናገርኩ ያለው ፍልስፍና አይደለም፣ ሰዋዊ የሆነ ሎጂክም አይደለም፣ ሪያሊቲ ነው። ነህምያ ምዕራፍ 4 ቁጥር 1ን ገልጠ የምታይ ከሆነ ከማወራው ሐሳብ ጋር መስማማት ትችላል። አንዳንድ ሰው መልእክቱ ውስጥ ሎጂኩን ይጨምራል፣ ፍልስፍናውን ይጨምራል፣ የራሱን ዕውቀት ይጨምራል። እኔ እንደዚህ አይነት ስብከት የለኝም። እኔ እንደወረደ ነው ማስተላለፉ። ምንድነው እንደወረደ ካላችሁኝ፣ ክፍሉ እንደዚህ ይላል፣ ተቆጣ፣ ተበሳጨ፣ አላገጠ። ማን? ሰንባሌጥ የተባለ ሰው ከብዙ ሺህ ዓመት በፊት የኢየሩሳሌምን ቅጥር ሊሰራ በተነሳው ነህምያ በተባለ ሰው ላይ፣ በአይሁድ ሕዝብ ላይ፣ በመልእክተኞች ላይ፣ በባለ ራእዮች ላይ ኃላፊነት ተሸክሞ በተነሱ ሰዎች ላይ እንደማይጨርሱ እየተናገረ አላገጠ። ተቆጣ ማለት
የመጀመሪያው ስቴፕ ነው። አቅም የለውም እየተባልክ አቅምን ማሳየት ስትጀምር፣ ዕውቀት የላትም እየተባልሽ ውስጥሽ ላይ ያለውን ሰማያዊ ዕውቀት ወደ ውጭ አውጥተሽ ማሳየት ስትጀምሪ፣ ዝም ብላ ነው እየተባልሽ ተጽዕኖ መፍጠር ስትጀምሪ፣ ጠላት መቆጣት ይጀምራል። መቆጣት ማለት የመጀመሪያው ስሜት ነው። ደረጃ 1 ላይ ሰይጣን የሚያሳየው ሰይጣን ብቻ አይደለም፣ ሰይጣን የሚመራቸው ሰይጣን አእምሯቸውን ይዞ ድራይቭ የሚያደርጋቸው የሚነዳቸው ሰዎች የሚያሳዩት የመጀመሪያው ካራክተር ነው። እነ ሳምባሌጦች በምን ይታወቃሉ ከተባለ በቁጣ ይታወቃሉ። ምንም ሳሰራ ይቆጣሉ። ስኬታማ የሆነ ትዳር ስትመራ፣ ስኬታማ የሆነ ቢዝነስ ስታንቀሳቅስ፣ ስኬታማ የሆነ ላይፍ መምራት ስትጀምር፣ በላይኛውም በታችኛውም ፊዚካልም ስፒሪቹዋልም የተሳካ ህይወት መኖር ስትጀምር፣ እግዚአብሔር ወዳለው ነገር መጠጋት ስትጀምር፣ ጠላት መቆጣት ይጀምራል። ሰንበሌጥ ያሳየው የመጀመሪያው ነገር ምንድነው? ቁጣ። ሁለተኛው ተበሳጨ። ተበሳጨና ተቆጣ የተለያዩ ናቸው። ተቆጣ የመጀመሪያው ስቴፕ ነው። ተበሳጨ ማለት በውስጡ ተቃጠለ። ዝም ብሎ ተቃጠለ። ፊቱን እንደሚያደርግ ሰው ታውቃላችሁ? ዝም ብሎ በቃ ምናድድ አንተን መምታት ስለማይችል እግሩን እንደሚያደርግ ተበሳጨ። እንደዚህ ነው አያችሁ? እንዲህ የሚል አንተን አይመታም እኮ አንተን መምታት ስለማይችል ወንበሩን የሚመታ እንደዚህ የሚል ሰው ይገባችኋል? ተበሳጨ። ዝም ብሎ ቆሞ ሰውነቱ እየጋለ ምናምን፣ ቆይ ምን እየሆነ ነው? ምንድነው ይሄ እየሆነ ያለው ምናምን፣ ግራ መጋባትንም ያካትታል ተቆጣ። መወዛገብንም ያካትታል ተቆጣ። ተቆጣ መካከለኛ ደረጃ ላይ ያለ ነው። ተበሳጨ ማለት ልብሱን ይቀዳል። አንዳንዱ በቃ ያንተ ነገር ስክት ስል ተበሳጨ ማለት በቃ ራሱን ይቧጭራል፣ ወንበር ይደበድባል፣ መሬት ይመታል። እንዲህ እያሉ እኮ ነው የተሳካልን። Are you with me? ከኔ ጋር ነው ወይ? Can I prophesy? አንተ አጠገብ እንዲህ እያሉ የሚያስጨንቁ አሉ አይደለ? እግዚአብሔር ምስክሬ ነው። በዚህ ዓመት ይሳካል። እንዲህ እያሉ ይሳካል። መሬት እየደበደቡ ይሳካል። እየተበሳጩ ይሳካል። ቻይ አንድ ሰው አሜን ይበል። ተበሳጨ ከተቆጣ ይለያል። ተቆጣ ይሻላል። ጠላት የመጀመሪያው ስቴፕ ይቆጣል። ተበሳጨ ግን መቀመጥ አይችልም። ብድግ ይልና መምጣት ይፈልጋል ምናምን። ሁለተኛው ስቴፕ ነው። ዝም ብሎ ታክሲ ውስጥ የሚበሳጩ ሰዎች፣ አንተ በተቀባው ሽቶ እኮ የሚበሳጩ ሰዎች አሉ። ምንም እኮ ትልቅ መኪና ነርተሽ አይደለም፣ ዝም ብለሽ ፕሽ ያረግሽው ቀለል ያለ ሽቶ የሚያበሳጨው ሰው አለ። እንዲህ የሚሉ ምናምን ለማበሳጨት ፈልገሽ አይደለም፣ ስትወጪ ዝም ብሎ ቀለል አድርገሽ ነው ፕሽ ያረግሽው። በቃ ዝም ብሎ ይቆጣሉ። ምን አሁን ያዝብላል። ይሄ የሚያዝብል እንጂ እንዲህ የሚያዝብል ይሄ መበሳጨት ነው አይደለም። መኪና የምትቀቢው ሽቶ የሚያበሳጨው ሰንበሌጥ አለ። ቸርች አሁን እስከመጣችሁበት ሰዓት ድረስ ብስጭታቸውን፣ ቁጣቸውን እየገለጡ የነበሩ ሰዎች አሉ። ተበሳጨ የሚለውን ቃል ያዙ። ሶስተኛው አላገጠ። በነህምያና በአይሁድ ሕዝብ ላይ ሰንበሌጥ ምን አለ? አላገጠ። አላገጠ፣ አሾፈ፣ በማሾፍ ተናገረ። ምን እያለ ነው የተናገረው? ቀበሮ የሚያፈርሰው ነው እየሰራ ያለው፣ የሚያልቅም አይደለም። ጊዜያዊ ነገር ነው እየሰራ ያለው፣ ተራ ነገር ነው እየሰራ ያለው እያለ በማሾፍ ተናገረ። ይሄ ሶስተኛው ደረጃ ነው። ትልቅ ቪዥን ይዛችሁ ተነስታችሁ የሚያሾፉ ሰዎች ከመጡ እንደ ቀላል ነገር እንዳታዩ። ማሾፍ የጠላት ትልቁ መሳሪያ ነው። ሞራልን ይመታል ማሾፍ፣ ኤነርጂህን ይገላል ማሾፍ። እኔ በነገራችን በልጅነቴ ለአገልግሎት ሲነሳ አንዳንዶች አለባበስን ያሾፉ ነበር። ፓስተር ይሉኛል እየተከተሉ። አንዳንዶች ንግግርን ያሾፉ ነበር። ለምን? በቃ እንዳልሰብክ ያላደረጉት ምን አለ። ማሾፍ ቀላል ነገር አይደለም። ህይወቴ ነው ብለሽ የያዝሽውን ጉዳይ ሰይጣን ይመጣና ይሄ ምንድነው
አረ ይሄን ተዩ። ይሄ እኮ የቀረ ፋሽን ነው። የቀረ እኮ ግን አይደለም ፋሽኑ ይሄ ነው። ቀላል ይመስላል ግን በዛን ሰዓት አውቶማቲካሊ ኢነርጂያችሁ ይሞታል። ለካ እንደዚህ ነው፣ እንደ ጊዜ ያለፈበት ነገር ነው እየሰራው ያለሁት። ሞራል ይመታል፣ አቅም ይወርዳል። በቃ ወደ ኋላ ማፈግፈግ ትጀምራለህ። ታዲያ ምን ስራ ምን ልጀምር እያልክ ጊዜህን ማቃጠል፣ ህይወትህ እየደከመ ኢነርጂ እየጠፋ ውስጥ ላይ ያለውን አቅም ሎስት እያደረክ እየወረድክ ትመጣለህ። የሚያሾፉ ሰዎችን ስታገኙ እንደ ቀላል ነገር እንዳታዩ። መትቻለሁ በል። ምን አድርጌያለሁ? መትቻለሁ። እኔ ባለ ራእይ ነኝ። አዎ አንተ እየሳክ ጨርሳለሁ፣ እያላገጥክ ጨርሳለሁ፣ እየቀለጥክ ጨርሳለሁ። ያኔ ያሾፉ ሰዎች ዛሬ ካሜራ ይዞ ይሮጣሉ ለመቅረጽ። ይታያቸዋል። ምናም አልሰማም ብዬ ነው የቀጠልኩት። ታቦላ ሚጭችሮ ሰነጋዳ ጉየስ የሚያኮ አኖደ እታራ ተቀበል ያንደስ ሲከ ጋዳ ቀጠላስ ሲዮፓ ሚጭያ ጌታ ሲዮፓ ውርሳካ ጌታ ሲዮፓ ካሪያ ጌታ ሲዮፓ ውርሰታ ጋካናው ባካ ጌታ ሲዮፓ ሃይታ ጎርዳዳ ሄመታ ስንታው ጉቻ ስንታው ሄመታ የሳቲያን ጦናዳ በሳሳ የሳቲያን ጦናዳ በሳሳ የሳቲያን ጦሳይኞ በስዶ ጦቃቦ ለኪያዳ በሳሳ ነህምያ ምዕራፍ 4 ቁጥር 1 ላይ የተመለከትናቸው እነዚህ ሶስቱ ቃላቶች ደረጃ በደረጃ ስናስቀምጥ እንደዚህ ነው። ተቆጣ፣ ተበሳጨ፣ ከዛስ አላገጠ። ከተቆጣም ከተበሳጨም እጅግ በጣም የከፋ ነው። መቆጣት ከመበሳጨት ይሻላል። መበሳጨት ከማላገጥ ይሻላል። ማላገጥ በጣም የከፋ ነው። ለምንድነው ማላገጥ የከፋ የሚሆነው? ቁጣውንም ብስጭቱንም በውስጡ የተቃጠለበትን አውጥቶ መሬት ላይ የሚያሳይበት መንገድ ነው ማላገጥ። ቅድም በልቡ ነበር የሚቃጠለው፣ ቅድም ወንበሩን ነበር የሚደበድበው፣ አያወራም። ማላገጥ ሲጀምር ግን ያወራል። ቀበሮ የሚያፈርሰው ነው፣ አትጨርስም፣ ተራ ስራ ነው፣ ምናምን ስራ እየሰራህ ነው እያለ ያላግጥ ነበር። ማላገጥ ቁጣውንም ብስጭቱንም አንድ ላይ ጠቅልሎ በተግባር የሚያሳይበት መንገድ ስለሆነ ከቁጣም ከብስጭትም ማላገጥ እጅግ በጣም የከፋ ነው። የሚያላግጡ ሰዎች ጫፍ ላይ ናቸው ማለት ነው። እንደዚህ አይነት ሰዎችን አንዳንድ ጊዜ ጎረቤት ውስጥ እናያቸዋለን። እንደዚህ አይነት ሰዎችን አንዳንድ ጊዜ መስሪያ ቤት እናገኛቸዋለን። አንዳንድ ጊዜ እንደዚህ አይነት ሰዎችን ጎረቤት ውስጥ እናገኛቸዋለን። አገር ሰላም ነው ብለ ደህና አደርክ ስትል የማሾፍ ቃል የሚናገር የሚቀልድ እንደዚህ አይነት ሰው አለ። እሱን ሳልነካ መንፈሱን መትቻለሁ። ቤት ውስጥ ተኝተ እያለ ጠላት አይቆጣም። ብርድ ልብስ ውስጥ ገብተህ ትራስ ተንተርሰህ እያልክ ጠላት አይቆጣም፣ አይበሳጭም፣ አያላግጥም። ጠላት መቆጣት የሚጀምረው እውነተኛ እድገት በህይወታችሁ ላይ መምጣት ሲጀምር የሚዳሰስ የሚታይ 1 2 3 ተብሎ የሚቆጠር እድገት በላይፋችሁ ላይ መምጣት ሲጀምር ጠላት መቆጣት ይጀምራል። ዝም ብሎ ጠላት አይቆጣም። ኢምፖርታንት ባልሆነ ሰው ላይ ጠላት ኢነርጂውን አያጠፋም። በነገራችን ታልካሻ ሰው ላይ ጠላት ጊዜውን አያጠፋም። ሰይጣን በጣም ጮሌ ነው፣ ተንኮለኛም ነው፣ አደገኛም ነው። እየቃመ እያጨሰ እየጨፈረ እግዚአብሔር በሌለበት ስፍራ ቁጭ ብሎ በሚኖር ሰው ላይ እጁን እግሩን አጣጥፎ ጭንቅላቱን ገሎ ቀስቅዞ በተኛ ሰው ላይ ሰይጣን ጦርነት አይከፍትም፣ አይቆጣም፣ አይበሳጭም፣ የማሾፍ ቃልም አይናገርም። ከዛ አይነት ሰው ጋር ጠላት ጉዳይ የለውም። ጠላት መቆጣት የሚጀምረው የሚታይ እድገት በህይወታችሁ ላይ፣ የሚታይ ለውጥ በህይወታችሁ ላይ፣ የሚታይ ጉዞ በህይወታችሁ ላይ ሲጀምር ሰይጣን ይቆጣል። ዛሬ አንዳንዶቻችሁን በሚታይ ደረጃ የሚያንቀሳቅስ ኃይል መጥቷል። አጠገብ ያለውን ሰው ተንቀሳቀስ በለው። ድገምልኝ። አሁንም እግዚአብሔር እንደዚህ አለኝ፣ ይሄ ወር የምትንቀሳቀሱበት ወር ነው አለኝ።
ወሩ የምትንቀሳቀሱበት ወር ነው። ወሩ የምትወርሱበት ወር ነው። ወሩ የምታሸንፉበት ወር ነው። የሚቆጡ የሚበሳጩና የሚያሾፉ ሰዎች አይደሉም፣ መንፈሳዊ ጠላቶቻችን ናቸው። እንደዚህ ስንናገር ደግሞ ገደብ ያለፈ የዋ መሆንም አያስፈልግም። መንፈሳዊ ጠላቶቻችን ናቸው ብለን ስንናገር ሰይጣን ብቻውን መጥቶ ያሾፋል ማለት አይደለም። ሳምባዲን ይጠቀማል። አካል ያለውን ሰው ወይ ረጅሙን ወይ አጭሩን ወይ ሴት ወይ ወንድ ወይ ከጎረቤት ወይም ከመስሪያ ቤት አንድ ሰውን ተጠቅሞ ነው የራሱን ባህሪ የሚያሳየው። የሰይጣንን ካራክተር የሚጫወቱ ተጫዋቾች አሉ፣ የሰይጣንን ተግባር የሚያሳዩ። መንፈሳዊ ጠላታችን ሰይጣን ነው ስንል ሰይጣን ብቻውን አይመጣም። ሰይጣን ብቻውን አይመጣም። ሰይጣን ልብስ አይለብስም። ሰይጣን ምግብ አይበላም። ሰይጣን ሴት አይደለም፣ ወንድ አይደለም። ሰይጣን መንፈስ ነው። እኛን ግን የሚዋጉት እንደዛ ሆኖ አይደለም፣ ወይ በወንድ ወይ በሴት ወይ በረጅሙ ወይ ባጭሩ። ስለዚህ ምን ማለት ነው? ሰዎችን ይጠቀማል ሰይጣን። እኔ የሰው ጠላት የለኝም የሚለውን ቃል በደንብ ነው ምስማማበት። ነገር ግን ጠላት የሚጠቀማቸው ሰዎች እንዳሉ አምናለሁ። ሰው ለሰው ጠላት ሊሆን አይችልም። እግዚአብሔር ሰውን ሲፈጥር በራሱ ባህሪ ስለፈጠረ በራሱ አምሳል ስለፈጠረ ሰው ለሰው ጠላት ሆኖ መቆም አይችልም። ሰይጣን አእምሮውን ሲቆጣጠር ግን ጠላት ሆኖ መቆም ይችላል። ስለዚህ የለየን እንመታለን። መልካም ስራ እየሰራችሁ መሆኑ ከተሰማ ሰይጣን ይቆጣል። ሰንበሌጥ መቆጣት የጀመረው ዝም ብሎ ከመሬት ተነስቶ አይደለም። የኢየሩሳሌም ቅጥር እየተሰራ ነው፣ በአማረ ሁኔታ እየሄደ ነው፣ በሚገርም ስፒድ ቀጥሏል የሚባለውን ዜና በሰማ ጊዜ ነው መቆጣት የጀመረው። አሁን ያላችሁበት ህይወት ጠላትን የሚያስቆጣ እንዲሆን እፈልጋለሁ። ነህምያ ምዕራፍ 4 ቁጥር 1 ላይ ሰንበሌጥ የተባለ ሰው ተቆጣ፣ ተበሳጨ፣ አላገጠ። የባለ ራእዩና የህዝቡ ምላሽ ምን ነበረ የሚለውን ከእግዚአብሔር ቃል በመናይበት ጊዜ ወደ እግዚአብሔር ጸለዩ ይላል። ወዴት? ወደ እግዚአብሔር ጸለዩ። ከዛ አካባቢ አደገኛ ቁጣ ሲተኮስ እነሱ ይጸልያሉ። ብስጭቱን እያዩ ይጸልያሉ። ማሾፋቸውን እየተመለከቱ እነሱ ወደ እግዚአብሔር ይጸልያሉ። ለምን? አንተ ተዋጊ ነህ፣ እኛ አንዋጋም። አንተ ሁሉን ቻይ ነህ፣ እኛ ምንም የምንችለው ነገር የለም። አንተ መንገዱን ታውቃለህ። አቅም ይጠይቃሉ ከእግዚአብሔር፣ ፋይናንስ ይጠይቃሉ ከእግዚአብሔር፣ ለቅጥሩ ስራ የሚሆን ባጀት ይጠይቃሉ ከእግዚአብሔር። እያንዳንዱን ነገር እግዚአብሔር በሰዓት በጊዜ የሚያስፈልጋቸውን በሙሉ ዴሊቨር ያደርጋል። በሰዓቱ እያመጣ ይሰጣቸዋል፣ ያዛል፣ ይሰጣቸዋል፣ ያዛል፣ ይሰጣቸዋል። ከዱር እንጨት እንዲቆርጡ ንጉሱን ያስነሳል። የማይታወቁ ሰዎች ይመጣሉ። ለቅጥሩ ስራ የሚያስፈልጉ ማቴሪያል በሙሉ ወዲያውኑ መጥቶ ተሟላ። የሚገርማችሁ እዚህ በኩል ወገባቸው ላይ ሰይፍ አቁሞ በእጃቸው መዶሻ ይዞ ይሰራሉ። ምን ማለት ነው? ሲመጡ ሰይፋቸውን አውጥቶ ይዋጋሉ። ጠላት ተመልሶ ሲሄድ በእጃቸው ባለው መዶሻ ይገነባል። በዚህ ልክ የተዘጋጁ ሰዎች ነበሩ። እግዚአብሔር ልፍስፍስ ክርስቲያን አይፈልግም። ለየትኛውም ነገር ሬዲ የሆነ የተዘጋጀ በመንፈስም በአካልም የሚመጣውን ነገር ለማስተካከል የሚመጣውን ነገር ለመቀበል የሚመጣውን ነገር ለመጋፈጥ የተዘጋጀውን ሰው ይፈልጋል። በሆነ ወቅት ለነህምያ ሄዶ እንዲደበቅ መልእክት መጣለት። ኖ አለ፣ እንደኔ አይነት ተደብቆ ራሱን ያዳነ ሰው የለም። እኔ መደበቅ አልችልም ማለት የሚመጣ ነገር ካለ ይምጣ ቀበለዋለሁ ማለት ነው። ገዳዮች እየመጡ ነው፣ አጥፊዎች እየመጡ ነው፣ ይምጡ። ደብዳቤ ሲጻፍበት ደብዳቤያቸውን ገልብጦ ከጀርባው ትልቅ ስራ ጀምር ያለው መውረድ አልችልም። ሰይጣን እኮ እያሾፈ ነው። ትንሽ ስራ ነው ይሄ እያለ ነው። ቀበሮ ያፈርሳል እያለ ነው። በማላገጥ እየተናገረ ነው። ነህምያ ግን ቃላቸውን እዛው አፍርሶ ስራው ትልቅ ነው አለ። እናንተ እንደምትሉት ተራ ስራ አይደለም፣ ስራው እጅግ በጣም ሰፊ ነው፣ የተከበረ ነው፣ በተመረጡ ሰዎች የሚሰራ የተከበረ ስራ ነው ይላል። ከደብዳቤያቸው ጀርባ ጽፎ መውረድ አልችልም። ሌላው ማወቅ ያለባችሁ ሰይጣን ምንም ያህል ኃይል ቢኖረው ከታች ሆኖ እንደሚጠራችሁ ማወቅ አለባችሁ። አያችሁ፣ ወደኛ ውረድ ነው ያሉት አይደል? ምን ማለት ነው? ከፍታ ላይ ነው ማለት ነው። ነህምያ የእግዚአብሔርን ስራ የሚሰሩ ሰዎች ሁሉ ጊዜ ከፍታ ላይ ናቸው። የእግዚአብሔርን መንግስት የሚሰብኩ የእግዚአብሔርን ስራ የሚሰሩ
እግዚአብሔር የመረጣቸው ሰዎች ገንዘብ ላይኖራቸው ይችላል። በብዙ ነገር ሊፈተኑ ይችላሉ። መውደቅም መነሳትም ሊፈራረቅባቸው ይችላል። መንፈሳዊም ስጋዊም ድካም ሊኖርባቸው ይችላል። ነገር ግን ትልቅ ስራ እየሰሩ ስለሆነ ትንሽ ሊሆኑ አይችሉም። ሁሉም ትልቅ ናቸው። ባለራእይ ሁሉም ትልቅ ነው። መልእክተኛ ሁሉም ትልቅ ነው። እግዚአብሔር የጠራው ሰው ሁሉም ትልቅ ነው። እግዚአብሔር የሾመው ሰው ሁሉም ትልቅ ነው። አጠገብ ያለውን ሰው እግዚአብሔር ካንተ ጋር ስለሆነ አንተ ትልቅ ሰው ነህ በለው። የኢየሩሳሌም ቅጥር መሰራቱ የእግዚአብሔር እቅድ ነበረ። ጠላት ደግሞ የእግዚአብሔርን እቅድ አይወድም። የእግዚአብሔር እቅድ መከናወን በሚጀምርበት ጊዜ ሰይጣን ቁጣውን ይገልጣል። የእግዚአብሔር እቅድ እንዲከናወን ሰይጣን አይፈልግም። ለዚህ ነው ሰንባሌጥ መቆጣትም ማሾፍም የጀመረው። ቢደሰቱም ባይደሰቱም የእግዚአብሔርን ሥራ እንሰራለን። ቢቀበሉም ባይቀበሉም የእግዚአብሔርን መንግስት እናሰፋዋለን። ቢቀበሉም ባይቀበሉም ኢየሱስን እንሰብከዋለን። እስኪ አንድ ሰው ጮሆ አሜን ይበል። አጠገብ ያለውን ሰው ነካ አርገውና ቢቀበሉም ባይቀበሉም ትቀጥላለህ በል። ለሥራ ጊዜ የማይሰጡ ለብስጭት ጊዜ የሚመድቡ ለሥራ ጊዜ የማያዘጋጁ ለማሾፍና ለመናገር ለመሳደብ ጊዜያቸውን ኢንቨስት የሚያደርጉ ብዙ ሰንባሌጦች አሉ። አንሰማቸውም፣ እንቀጥላለን። መንፈሳዊ እድገት፣ አካላዊ እድገት፣ አእምሮአዊ እድገት በህይወታችሁ ላይ መከሰት ሲጀምር አውቶማቲካሊ ጠላት ይመጣል። በዛን ጊዜ አትደንግጡ። ስደትን፣ መገፋትን፣ ቁጣን፣ ብስጭትን፣ የስድብ ቃሎችን በሙሉ እንደ መደበኛ ነገር ነው መውሰድ ያለባችሁ እንጂ እንደ እንግዳ ነገር ማየት የለባችሁ። ዓለም ላይ የሌለ የስድብ አይነት አምጥቶ ሰይጣን ቢሰድብ መደበኛ ነው ማለት አለብህ። ኖርማል ነው። አዲሱ መንገድ ላይ ነን። አዲሱ መንገድ ላይ ይሄ ስድብ ነበር። የማሾፍ ቃል፣ የርግማን ቃል፣ የስድብ ቃል፣ የዛቻ ቃል በኢየሱስ ዘመንም ነበር፣ በሐዋርያት ዘመንም ነበር፣ ቀጥሎ በነበሩ ዘመን ሁሉ ነበር፣ በእኛም ዘመን አለ፣ በቀጣዩም ጄኔሬሽን ላይ ይከሰታል። ከዚህ ተነጥለን መኖር አንችልም። ታርጌታችሁ ላይ ፎከሳችሁን ክፈሉ። ባለራእዩ ነህምያ ትኩረቱን ለቅጥሩ ስራ ስለከፈለ በ52 ቀናት ውስጥ አጠናቆ አሳየ። በሰዎች ቃል አትቁም ነው መልእክቴ። በሰው ቃል ንግድ ያቋረጣችሁ፣ በሰው ቃል ትምህርት ያቋረጣችሁ፣ በሰው ቃል ስራ ያቋረጣችሁ፣ በሰው ቃል ትዳር ያቋረጣችሁ ሰዎች አላችሁ። በሰው ቃል አትገደብ። የሰዎችን ቃል ጥሰህ እለፍ። አታቅም እያሉ ማወቅን ማሳየት አለብህ። እስኪ አንድ ሰው አሜን ይበል። ነህምያ ምዕራፍ 4 ቁጥር 1 ላይ የተጻፈው ሰንባሌጥ የተባለ ሰው የሚወክለው ማንን ነው? 3 ነጥቦችን እናገራለሁኝ። የመጀመሪያው የእግዚአብሔርን ሥራ የሚቃወም ሰው ይወክላል። የእግዚአብሔርን ሥራ የሚቃወሙ ሰዎች ሁሉ በሰንባሌጥ ነው የሚወከሉት። ሁለተኛው እድገትን የማይፈልግ ኃይል ይወክላል ሰንባሌጥ። እድገታችሁ የማያስደስተው ሰው፣ በእድገታችሁ ላይ የሚቀና፣ በእድገታችሁ ላይ የሚናደድ፣ በእድገታችሁ የሚቆጣ፣ በእድገታችሁ ላይ የሚያሾፍ ሰው ሰንባሌጥን ይወክላል። ሶስተኛው በሌሎች ስኬት የሚቀና ሰውን ይወክላል ሰንባሌጥ። ከፍ ስትል፣ መያዝ ስትጀምር፣ ማሸነፍ ስትጀምር የሚቀና ሰው ካለ ሰንባሌጥን ይወክላል። አይደርስም እየተባልክ ደርሰህ የጀመርከውን ነገር አስመርቀህ ታሳያለህ። በዚህ ወር ይሄንን ቃል ዘራው።